ሰላም ውድ ቤተሰቦቼ እንደምን ሰነበታችሁ? አባት ይመስገን እኔ በጣም ሰላም ነኝ። ዛሬ በድጋሚ ተገናኝተናል። ጊዜያችንን እግዚአብሔር ይባርክ። ዛሬ ስንገናኝ እንግዲህ ስለ መናፍስት ነው የምናወራው። ባለፈው የማንነት ቀውስ ያላቸውን ሰዎች የሚያጠቁት መናፍስት ናቸው፣ የሰው ባህሪ አይደለም ብለን ጥቂት አውርተናል። በዛው እግረ መንገዳችን ደግሞ አንድ የገባሁት ቃል አለ። ስለ መናፍስት በሰፊው እንነጋገራለን። በእያንዳንዱ አቅጣጫና በህይወታችን መስመር ላይ እንዴት እንደሚጎዱን ዲቴል እንነጋገራለን። ከዛ በኋላ ደግሞ ራሳችን በእግዚአብሔር እውቀትና በእግዚአብሔር መንፈስ እንጠብቃለን ብለን ተነጋግረናል። ዛሬ እሱን ጀምሬያለሁ። በመሀል የተወሰኑ ቪዲዮዎችን ለቅቄያለሁ። ከዚህ በኋላ ግን ለተከታታይ 6 ክፍሎች ስለ አደገኛ መናፍስት ወይም ስለዚህ ዓለም ገዢ መንግስት እንዴት በእቅድና እንዴት በተለየ ጥበብ እንደሚያጠቃን እኛ ደግሞ እንዴት መከላከል እንዳለብን እንነጋገራለን። እነዚህ 6 ክፍሎች የምናያቸው 6ቱን ሴት አለቆች ነው የምናየው። መናፍስት ወይም መንፈስ ሴት ወይም ወንድ አይደለም ብለን ደጋግመን ተነጋግረናል። ግን ደግሞ በሴትም በወንድም ገጸ ባህሪ ወይም ካራክተር መተወን፣ መንቀሳቀስ፣ መገለጥ ይችላል ብለን አውርተናል። ስለዚህ ስለ ሴት አለቆች ወይም ስለ ሴት መናፍስት አለቆችም ስንነጋገር በተመሳሳይ ገጸ ባህሪያቸው ወይም የመንግስታቸው አሰላለፍ የሚገለጹበት መልክ ነው እንጂ በጾታ ሴት የሆኑ መናፍስት ለማለት አይደለም። ይሄን ስለምናውቀው ሀሳባችንን እንቀጥል። መናፍስት ሲቆጠሩ በጣም ብዙ ናቸው። እንዲህ 6 7 ብቻ ተብለው 8 10 ተብለው የሚቆጠሩ አይደሉም። በጣም ብዙ ናቸው። ግን ምድር ላይ በጣም በአደገኛ መልኩ የሚሰሩና አለቃ ሆነው የሚቀጠቅጧት ምድርን 6 የሴት አለቆች አሉ። 6 እነዚህን 6ቱን ምንም ሳንሸራርፍ 1 2 3 4 5 6 ብለን በ6 ክፍል በተከታታይ እናያለን። ስንጀምር ግን እኔ ምን አሰብኩ? ከ6ኛዋ ልጀምር አሰብኩ። ከ6ኛዋ ጀምሬ ወደ አንደኛዋ እንምጣ። አንደኛዋ በእርግጥም እንደ ደረጃዋ አንደኛ ናት። በጣም አደገኛ ናት። በጣም እንደዚህም አለ እንዴ? እንዴት ነው ይሄ ነገር ብላችሁ ሁሉ ልትገረሙ የምትችሉበት ነው። ስለዚህ ከ6ኛዋ ስንነሳ ጎስታኪኖስ ወይም አብሊማኒ ትባላለች። እንግዲህ ስለ መናፍስት ብዙ ጥያቄ ተነስቶብኛል። ምንጭህ ከየት ነው? ምንጭ ጥቀስ። ምንጭ ከዚህ መጽሐፍ ከላይ እንደነገረኝ አልላችሁም፣ በግልጽ ልንገራችሁ። እኔ በራሴ መርምሬ የደረስኩበት የተሰጠኝ መዝገብ አለ። አበቃ። ከዛ በመገለጥ ስርዓት ውስጥ ከመጣው መዝገብ ነው የምነግራችሁ እንጂ ከሆነ መጽሐፍ ላይማ ለምን አነባለሁ? እኔ እንደዚህ አላደርግም። ከሆነ መጽሐፍ ላይ ከማነብን የመጽሐፉን አልጠቁማችሁም እንዴ? ተረጋግታችሁ ቁጭ ብላችሁ እናንተ አንብባችሁ አትረዱትም እንዴ? እንደዛ አይደለም። ከሆነ መጽሐፍ የሆኑ አባቶች ነግረውኝ ከሆነ ከድሮ መዝገብ አልላችሁ። ግን አንድ ድንቅና ታላቅ የጥበብ ዋሻ አለ። ከበረታችሁ እናንተም ግቡና መዛግብት ይሰጧችኋል። እነዚህን ትልልቅ የመናፍስትና የተፈጥሮን መዛግብት የተረከብኩት ከዛ ስፍራ ነው። ያ ስፍራ የእግዚአብሔር ማዕድ ነው። ያ ስፍራ የሕያው መንፈስ ብርሃን ነው። እዛ ውስጥ መግባት ስችሉ በእርግጠኝነት በደንብ መነጋገር እንችላለን። ስለዚህ ምንጭህ ምንድን ነው ምናምን የሚለውን ተዉትና በደንብ ተከታተሉኝና መጨረሻ ላይ እንዴት እንደሆነ በግልጽ አስረዳችኋለሁ። ስለዚህ ከሆነ መጽሐፍ የቀዳሁትን እኔ አላወራም። ፊክሽን አላነብም እዚህ ተቀምጬ። ይሄ ቻናል የህይወት ውሃ ነው። የህይወት ውሃ ደግሞ መንፈስ ቅዱስ ነው። የሰውን ልጅ ለዘላለም የሚያኖር የታመነው መንፈስ ወይም አባታችን እግዚአብሔር ነው። ስለዚህ በሱ ፊት ቆሜ ወይም የህይወት ውሃ በሚል ቻናል ተሰይሜ ዝም ብዬ ፊክሽን አላነብም። ካነበብኩትም ከሆነ መጽሐፍም እያመጣው አልነግራችሁም። ምክንያቱም እንደዚህ አይነት ነገሮች ትክክልም ላይሆኑ ይችላሉ። ስለዚህ ወደ ጉዳይ ስገባ ከ6ኛዋ ጀመርኩ። ጎስታኪኖስ ትባላለች። በደንብ ማስታወሻ ያዟት። መጽሐፍም ማዘጋጅቻለሁ። መጨረሻ ላይ ሙሉ መጽሐፉን እለቀዋለሁ። ጎስታኪኖስ ወይም አብሊማኒ ትባላለች። ምንድን ነው ስራዋ ሲባል ቀታሊተ ሀያላን ትባላለች። ሀያላንን የምትገድል በጣም አደገኛ ናት። በደንብ ስሙኝ። ይሄንን ትልልቅ ሰዎችን የምታመክን የምትገድል፣ ጸጋን የምትነጥቅ አደገኛ መንፈስ ናት። ጸጋን የምትነጥቅ ሀያላንን የምታኮላሸው፣ የምትገድለው፣ በመንገድ የምታስቀራቸው፣ ጸጋን የምትነጥቀው እንዴት ነው የሚለውን አንድ ባንድ እናያለን። በዋናነት ግን ይቺ መንፈስ ስራዋ ምንድን ነው? ጸጋን ነው የምትነጥቀው። ምድር ላይ ትልልቅ ሰዎች እንዳይነሱ፣
ምድር ላይ አስተማሪ ሰዎች፣ አስታራቂ ሰዎች፣ ጥበበኛ ሰዎች፣ ምጡቅ አእምሮ ያላቸው ትልልቅ የተፈጥሮ ባለቤት የሆኑ ሰዎች ምድር ላይ እንዳይቀጥሉ፣ ምድር ላይ ሰላም እንዳይሆኑ፣ ምድር ላይ እንዳይበዙ ከባድ ስራ ነው የምትሰራው። በደንብ ይዋት። ዛሬ ምድራችን ሰው አጥታ እያለቀስን እየተቸገርን ነው። የሚያስታርቀን፣ የሚያግባባን፣ ነገር የሚገልጥ፣ ጥበብን የሚገልጽ፣ ዝም የሚያስብል፣ ባለጌዎችን የሚያሳፍርና የሚገዛ ሰው ጠፍቶ እየተቸገርን ነው። ቅዱስ ዳዊት በመዝሙር 11 ላይ ምን አለ? አድኅነኒ እግዚኦ እስመ ኀልቀሔር በውህደ ሃይማኖት እምጓለ እምሕያው ከንቶ ይትናገሩ አሐዱ ምስለ ካልኡ። እንዲህ አይደለም ያለው ዳዊት? አቤቱ አድነኝ አለ። ለምን? ደግ ሰው ጠፍተዋል፣ ከሰዎችም ዘንድ መተማመን ጎድለዋል፣ እርስ በርሳቸው ከንቱ ነገርን ይናገራሉ አለ። ምድር ላይ ምን የለም አለ? ደግ ሰው ጠፍቷል። እኔን አድነኝ። በሰዎች መካከል መተማመን የለም፣ እማምነው የለም፣ እኔንም የሚያምነኝ የለም። ሊያጠፉኝ ነው፣ አደራህን አድነኝ። ምድር ላይ ያሉ መልካም ሰዎች ተለቅመው አልቀዋል። እንዳይነሱም ከስር የሚሰራ አደገኛ ሴራ አለ፣ እባክህ ጠብቀኝ። ምድር ላይ ያሉ ሰዎችስ ከንቱን ነው የሚናገሩት። እርስ በርስ አንድም ቀን እውነት ተነጋግረው አያውቁም፣ እርስ በርስም ተስማምተው አያውቁም። ከንቱ ነገር ነው የሚናገሩት። ዳዊት ከነሱ ጋር መጮህ አልችልም፣ እኔን ግን አድነኛል። ምንድን ነው ሲባል ጎስታኪኖስ የምትባል ለዚህ አደገኛ መንግስት የምትሰራ በክንፍ ስርዓተ መንግስት ውስጥ የተዋቀረች አደገኛ ናት። ጸጋ ያላቸውን ሰው ነው የምትገድለው። ስለዚህ ሰው በምድር ላይ ትልቅ የህይወት ሰልፍ አለበት። ማንም ሰው ስጋ ለብሶ በምድር ላይ ሲንቀሳቀስ ታላቅ የህይወት ሰልፍ አለበት። ነገር ግን ራሱን ከሰራው ኃይል ጋር ወይም ከህያው መንፈስ ወይም በቋንቋ እግዚአብሔር ብለን በአቅማችን በምንጠራው በእግዚአብሔር መንፈስ እየተመራ ራሱን ማኖር ካልቻለ ሰው የምድርን ክፉ አሰራርና የመናፍስትን ግፊት ተቋቁሞ መኖር አይችልም። ይሄን በደንብ እንድትይዙ። የሚገርመው ነገር ሰው ጋር ያለው ይበልጣል፣ ግን ደግሞ ምንም የሌላቸው በሲስተም ነው የሚያሸንፉ፣ በተለየች ጥበብ ማለት ነው። ስለዚህ ሰው በምድር ላይ ከባድ የህይወት ሰልፍ ስላለበት ምርጫው ሁለት ብቻ ነው። ምን አይነት ምርጫ? ክብሩን ጥሎ ስፍራውን ለቆ ከዚህ ዓለም ገዢ ጋር ተስማምቶ ለዚህ ዓለም ክፉ መንፈስ ተገዝቶ ክብሩን ጥሎ መኖር ነው። ይሄ የመጀመሪያው ዓለም ስርዓት ነው። እንዲህ የምናየው ማለት ነው። አሁን ተበላሽቶ ንጥቂያ፣ ስስት፣ ግድያ፣ ዘረኝነት፣ ዝሙት፣ አመፅ፣ መከፋፋት፣ መከዳዳት የበዛበት ይሄ ዓለም ማለት ነው። ይሄ ዓለም ይሄ የበሰበሰው ዓለም ይሄ እርስ በርስ የሚደረገው የመበላላት ዓለም ለሰው ልጅ የተሰጠ ተፈጥሯዊ ጸጋ አይደለም። ሰው ክብሩን አጥቶ በክፉ መንፈስ የተወረሰበት ዓለም ነው ይሄ የምናየው። ሁለተኛው ምርጫውስ ሰው በአምላኩ በእግዚአብሔር ተማምኖ ስፍራውን ክብሩን ሳይለቅ በዘላለም አሸናፊነት ውስጥ መኖር ነው። ከነዚህ ከስድስቱ የመናፍስት አለቆች ሴራ የምንማረው እግዚአብሔር አሸናፊ ነው የሚለውን ይዘን በአሸናፊነት መኖርን ነው። መጨረሻ ዋናው ነጥባችን ደግሞ ክፉ መናፍስት እንዴት በተለየ መንገድ እንደሚጎዱን መረዳትና ማወቅ ነው። ስለዚህ እቺ ጎስታኪኖስ የምትባለው ለመግቢያ እንደዚህ ካየን እቺ ጎስታኪኖስ የምትባለው ወይም አብሊማን የምትባለው ጸጋ ያላቸውን ሰዎች የምታመክነው ኃያላንን የምትገድለው እንዴት ነው የሚለው የተወሰነ ነጥብ እንይ። የመጀመሪያው እነዚህ ኃያላን የተባሉ ሰዎች ምድር ላይ ጸጋ ያላቸው ሰዎች ሲያድጉ ወይም ሲወለዱ ሲበቅሉ ምድር ላይ ሲሰፉ ምንድን ነው የምታደርገው ሲባል የመጀመሪያው ገና ሲወለዱ እነሱን ማሳደድ ትጀምራለች። ገና በህፃንነታቸው ሲወለዱ። ለዚህ ነው ምድር ላይ ትልልቅ ሰዎች የጠፉት። ይሄንን ትምህርት ስንማማር ወይም ስንነጋገር በጣም ማሰብ ያለባችሁ ያለንን ውድ ጸጋ እንዳንጥል ነው። ጀግኖቻችንን፣ ጻድቃኖቻችንን፣ ምሁራኖቻችንን በጸጋ በጣም የበረቱትን እንድንጠብቅ ነው። እንዴት እንደሚነጥቁን ለማወቅ ነው። ቁጥር 1 ላይ የምናገኘው የመጀመሪያው ይቺ ጎስታኪኖስ የምትባለዋ አደገኛዋ የአንድ መንግስት ክንፍ ላይ የተሾመችው ስራዋ ምንድን ነው? እነዚህ ጸጋ ያላቸው ሰዎች ነገ ምድርን ያስታርቃሉ የተባሉት፣ ነገ ምድርን ይገዛሉ የተባሉት፣ በክፉ መናፍስትና በዚህ ዓለም መንግስት ላይ ስልጣን አላቸው የሚባሉትን ምንድን ነው የምታደርገው? መጀመሪያ ሲወለዱ ገና ትዋጋቸዋለች።
በህፃንነታቸው እንዴት ታደርጋለች? እንዲታመሙ ታደርጋለች። በጣም በህመም ይሰቃያሉ። በህመም ይሰቃያሉ ማለት የአስተሳሰብም የአእምሮ ለውጥም ያደርጋሉ። ደዌ በጣም ሲቀጠቅጣቸው ምን ይሆናሉ? ማድረግ ያለባቸውን አያደርጉም። መዘጋጀት ያለባቸውን አይዘጋጁም። በጥሩ ብርታትና በጣም በሰከነ አእምሮ አያድጉም። እነዚህ ልጆች በጣም ጭንቅላታቸው ተጎድቶ እንዲያድጉ ታደርጋለች። አንዳንዴ እንዲሞቱም ታደርጋለች። ህይወት በእግዚአብሔር እጅ ስለሆነች ግን የማንነጠቅበት መንገድ ይበዛል እንጂ እንዲሞቱም ታደርጋለች። ከዛስ ከቤተሰቦቻቸው እንዲጋጩ ታደርጋለች። ዝም ብላችሁ ተመልከቱ። ጸጋ ያላቸው ሰዎች፣ ወደፊት ምድር የሚያሳልፉ ትልልቅ ሰዎች በልጅነታቸው ቤተሰቦቻቸው ይጠሏቸዋል። ከቤት እንዲወጡ፣ ከቤት እንዲሰደዱ፣ የብቸኝነት ስሜት እንዲሰማቸው፣ ምንም ማድረግ እንዳይችሉ ራሳቸውን አግልላ በብቸኝነት ታሰቃያቸዋለች። ሰው ጎረቤት ቢጠላው፣ ጓደኞቹ ቢያገሉት በቤተሰቡ ይመካል። ቤተሰቡ ካገለለው፣ ቤተሰቡ ከጠላው፣ ቤተሰቡ ከናቀው ወዴት ይሰደዳል? በቃ ግራ ነው የሚገባው። በተለይ ገና ባልበሰለ በልጅነት መንፈስ ምንም ማድረግ አይችልም። ስለዚህ እንደዛ ታደርጋለች። የሚያወሩትን ወሬ፣ የሚያስቡትን ሀሳብ ቤተሰብ ምን ያደርጋል? እንደ ክህደት ወይ ደግሞ ይሄ ልጅ ቀዥቃዣ ነው፣ በቃ ልረጋጋለ፣ ወይ ደግሞ ደንቆሮ ነው፣ ደደብ ነው በሚል ቤተሰብ ልጆቻቸውን ይጠላሉ። እነዛ ልጆች ግን እመኑኝ የእግዚአብሔር ጸጋ አለ እነሱ ላይ። ነገ ምድርን የሚያሳርፉ ናቸው። ጎስታኪን ግን በጣም አደገኛ ናት። ቤተሰቡን ታስነሳለች። ምክንያቱም ይሄ ዓለም በእነሱ እጅ ነው ያለው። ስለዚህ ቤተሰቡን ታስነሳለች፣ እንዲጠሉ ታደርጋለች። በቤተሰብ የተጠሉ ልጆች ደግሞ በአግባቡ አይበሉም፣ በአግባቡ አይለብሱም፣ በአግባቡ አይማሩም። ተሰደው ወይ ሰው ጋር ተጠግተው ወይ ከብት እያገዱ፣ ከተማ ከሆነም ሰው ጋር እንደዚህ እያገለገሉ እየተላላኩ። አሁን ደግሞ ብዙ የሰርቪስ ኢንዱስትሪዎች ሰፍተዋል። በየሆቴሉ በየካፌው እያገለገሉ ነው። ጥበቃ ምናምን እየሰሩ ተላላኪ ሆነው እየተሸከሙ በየባስ ስቴሽኑ ነው የሚያድጉት። ስለዚህ በበቂ መልኩ እንዳይዘጋጁ ከጅምሩ ለመንቀል በህፃንነታቸው እንዴት እንደምታንገባግባቸው ልነግራቸው አልችልም። አንድ ይሄንን የምታደርገው ይሄንን ክልል አልፈው ጠንክረው ወደ ሁለተኛው እርከን ሲደርሱ ደግሞ ሌላ ሁለተኛ ወጥመድ አላት። ይሄንን የልጅነት እርከናቸውን አለፍ ብለው ሁለተኛ ምዕራፍ ላይ ሲደርሱ ህፃናት ወይም ልጆች ምንድን ነው የሚያደርጉ ሲባል ትምህርት ይጀምራሉ። ትምህርት ቤት ሲገቡ ደግሞ ከጓደኞቻቸውና ከመምህራኖቻቸው ጀርባ ትቆማለች። ስለዚህ ምን ይሆናሉ? እነዚህ ልጆች ከተማሪዎች ጋር እንዳይግባቡ፣ ከመምህራኖቻቸው ጋር እንዳይግባቡ፣ በስርዓተ ትምህርት ውስጥ ሰክነው እንዳይማሩ ትበጠብጣለች። ጥያቄ ሲያነሱ ተማሪው ሁከት ያነሳል ክፍል ውስጥ። በጣም ሲምፕል ጥያቄ ከሆነ የሚያነሱት ጥያቄ ሲያነሱ ከመምህራኖች ጋር እሳትና ጭድ ይሆናሉ። መምህራን እንደ ጥቁር እባብ ይጠሏቸዋል። አይታችሁ ከሆነ ምንም ሳያጠፉ በጣም ጎበዝ የሆኑ በጣም ጸባይ ያላቸው ተማሪዎች መምህራንም ይጠሏቸዋል። ተማሪዎች ከነሱ ጋር እንዳይግባቡ ታደርጋለች። መምህራኖቻቸው ከነሱ ጋር እንዳይስማሙ፣ እንዳይወደዱ ታደርጋለች። ይህንን የምታደርገው መምህራኑና ተማሪውን ይዛ ነው። ሁለተኛው ተማሪዎች ሆነው በትምህርት ቤት ውስጥ ጥሩ የሆነ የቀለም ትምህርት እንዳይቀስሙ፣ በማህበራዊ ኑሯቸው እንዳይደሰቱ፣ ከመምህራኖቻቸውና ከተማሪዎች ጋር እንዳይተባበሩ ምን ታደርጋለች? ተማሪዎችና መምህራንን አስነስታ አእምሯቸውን ትጎዳለች። እነዚህ ልጆች ሁለት አደጋ ይደርስባቸዋል። አንደኛው ትምህርትን ይጠላሉ። ሁለተኛ አቻዎቻቸውን ወይም ጓደኞቻቸውን ይጠላሉ፣ መምህራኖቻቸውን ይጠላሉ። ስለዚህ ምን ያስባሉ? በዛ በልጅ አእምሯቸው ትምህርት እንደማይጠቅም፣ ሰው ክፉ እንደሆነ፣ መምህራን ጨቋኝ እንደሆኑ፣ ትልልቅ ሰዎች ውሸታም እንደሆኑ፣ አፋኝ እንደሆኑ በጭካኔ እንዲሞሉ ታደርጋለች። ይሄን ማለፍ ቀላል ነው ትላላችሁ? ሁላችንም ልጅ ሆነን አይተነዋል እኮ። ትምህርት ቤት አይደለም መምህራን ጠልተውን አይደለም ክፍል ሙሉ ተማሪ ስቆብን የግቢው ተማሪ ሁሉ ጠልቶን አይደለም አንድ ተማሪ ካንጓጠጠን ምን ያህል ነው የምንሸማቀቀው? የቤት ስራ ሰርታችኋል አልሰራችሁም በሚል ድምፅ እንኳን የመምህሩን ድምፅ ስንሰማ ምን ያህል ነው የምንደነግጠው? በጣም ነው የምንሸማቀቀው። ለምን? ገና ብላቴኖች ስለሆን ማበረታቻ እንፈልጋለን፣ እውቅና እንፈልጋለን፣ ጎበዝ፣ ጎሽ፣ በርታ፣ ሰርተዋል መባል እንፈልጋለን። እነዚህ ልጆች ግን ነገ የዚህን ዓለም ቆሻሻ ቅርፊት የሚያነሱት ግን ትምህርት ቤት ምን ይሆናሉ? አቢዩዝ ይደረጋሉ። በጣም ያዝናሉ፣ በጣም ይከፋቸዋል፣ ተደብቀው ሁሉ ያለቅሳሉ። ይኸው አጣብቅኙ ሲገቡ አያችሁ፣ ከፍ ሲሉ በወላጆች ጥሩ ነገር የላቸው፣ እንደምንም አምልጠው ተቋቁመው ችለው የእግዚአብሔር ጥበቃ ስላለ ማለት ነው። ትምህርት ቤት ሲገቡ ደግሞ ከወላጆቻቸው የባሱ ጓደኞቻቸው የሚያላግጡባቸው፣ መምህራን የሚጠሏቸው። በቃ የቤት ስራ እንኳን ታዞ ተማሪዎች ክፍል ሲገቡ የመጀመሪያ ደብተር የሚያዩት መምህራን ይነሱ፣ አብዝተው የሚከታተሏቸው እነሱ ግን ልጆች ናቸው። መምህራን ወደው ነው ወይ ሲባል አይደለም፣ ስርዓቱን ስለተቆጣጠረች
እሷ በጣም አደገኛ ናት። ስለዚህ እነዚህ ተማሪዎች ይሄ ሲደርስባቸው 3 ነገር ነው የሚያደርጉት። አንደኛ ድብርት ውስጥ ይገባሉ። ሁለተኛ ትምህርት ያስጠላቸዋል። ከትምህርት ገበታቸው መውጣትና መጥፋት ይፈልጋሉ። ይሄ ምንድን ነው ከተባለ ወደሚቀጥለው ምዕራፍ እንዳይደርሱ ታደርጋለች። እነዚህም 2 ደረጃዎች አየን። የመጀመሪያው ወላጆችን ታስነሳለች፣ እንዲታመሙ ታደርጋለች። ከፍተኛ የሆነ የአእምሮ የአካልም ጉዳት እንዲደርስባቸው ታደርጋለች። በሁለተኛ ደረጃ በትምህርት ገበታ ላይ በጣም ነው የምትበጠብጣቸው። በሚያነሱት ጥያቄ፣ በሚማሩት ትምህርት፣ በጓደኞቻቸው፣ በመምህራኖቻቸው ትምህርት እንዲጠሉ፣ ድብርት ውስጥ እንዲገቡ፣ ብቸኛ እንዲሆኑ፣ እንዲሰደዱ ወይም ደግሞ ያን ትምህርት እንዲጠሉ ታደርጋለች። ወይ ደግሞ ድንቁር ብለው ሰነፍ እንዲሆኑ ታደርጋለች። የዚህ ዓለም መስፈርት ደግሞ በወረቀት ስለሆነ በቁጥር ድርዳሮ ስለሆነ ስለዚህ ተወዳዳሪነታቸው ምን ይሆናል ማለት ነው? ይቀንሳል። ተወዳዳሪ አይደሉም ማለት ደግሞ በዓለም መስፈርት ውስጥ ገብተው ምን አይሆኑም? ተመራጭ አይሆኑም። ስለዚህ ምን ይሆናሉ? ምናኛ ሆነው እንዲቀሩ ታመቻቻለች ማለት ነው። ሁለተኛው ይሄ ነው። ይህንን በደንብ ተከታተሉ። በዙሪያችሁ ያለ ነገር ካለ፣ ልጆቻችሁ እንደዚህ ሆነው ካለ፣ ቤታችሁም ይሄ ከተፈጠረ፣ በአካባቢያችሁ ላይ ይሄ ካለ፣ ብሎም በምድራችን በሀገራችን ላይ እንዲህ አይነት ነገር ሲፈጠሩ ጀግኖቻችንን ከታች የሚወጡትን ሊቆቻችንን መጠበቅ ይኖርብናል። ጸጋ የሚጀምረው 40 ዓመት ላይ አይደለም። ጸጋ አብሮን ነው የሚወለደው። ስጦታችን አብሮ ነው የሚወለደው። በሙሉ ቀመር ነው የሚወለደው የሰው ልጅ። ስለዚህ ሀያላን ጀግኖች የሚፈጠሩት ከ30 እና ከ20 ዓመት በኋላ አይደለም፣ በማህፀን ነው የሚሰሩት። በደንብ ይግባችሁ። ልጆቻችሁን ወገኖቻችሁን በደንብ ጠብቁ። እሷ በደንብ ጠብቃ ነው ልክ ይሄ አሞራ እንቁላል እንደሚሰብር የአዋፋትን የሌሎችን አዋፋት እንቁላል እንደሚሰብርና እንደሚበላ ጎሳኬ እንደዚህ ነው የምታደርገው። ከብላቴኖች መሃል መርጣ ነው የምትወጋቸው። በህመም በማሰቃየት በመጠላት ብቸኛ እንዲሆኑ በማድረግ በማሰቃየት። ይሄንን እዩ። 3ኛ ምን ታደርጋለች? ከፍ ይላሉ። ደግሞ አሁን እንደዚህም ሆነው እየተማሩ ትምህርታቸውን ይጨርሳሉ፣ ይገፋሉ፣ ከፍ ይላሉ። በእድሜም በአስተሳሰብም በሁኔታዎች ከፍ ይላሉ። እሷም በዛ ልክ ከፍ ትልና 3ኛ ደረጃ ላይ ይገናኛሉ። ምን ታደርጋለች? ብላቴኖች ጠንከር ብለው ስራ ሲጀምሩ በጸጋቸው መታየት ይጀምራሉ። የቤተሰብን ጫና አለፉ፣ የትምህርት ቤትን ጫና አለፉ፣ የመምህራንና የተማሪዎችንም ግፊት አልፈው ከፍ ማለት ይጀምራሉ። ከዛ ጸጋቸው መስራት ይጀምራል። ሀያል መሆን ይጀምራል። ንግግራቸው መደመጥ ይጀምራል። ስለዚህ ምን ታደርጋለች እሷ? በዛ በያዙበት አውድ እንዳይቀጥሉ በእነሱ ውስጥም ብዙ ሀሳብ ታመጣለች። በህዝቡም ውስጥ ከፍተኛ የሆነ ውዝግብ ታስነሳለች። ሌላው ደግሞ ይሄ ነው። ከፍ ያለ ስታደርገው ይሄን ይሆናል። ምን ታደርጋለች? እነዚህ ሰዎች በያዙት ዓላማ እንዳይቀጥሉ በጣም እንዲማረሩ፣ ተስፋ እንዲቆርጡ ታደርጋለች። ራሳቸውን እንዲጠራጠሩ፣ የትክክለኝነት ስሜት እንዳይሰማቸው፣ እንዲያፍሩ ወሬኞች ይነሳሉ። አሁን አንተ ይህን የጀመርከው ገፋዋለሁ ደርሳለሁ ብለህ ነው ብለው የሚሰብሯቸው ሰዎች ይነሳሉ። ምናልባት ጸጋ ያላቸው ሰዎች ሲባል ሰው በሃይማኖት ብቻ ይመስለዋል። እንዲህ የሃይማኖት መምህራን ሆነው የሃይማኖት አባት ሆነው ወዘተ ይመስለዋል። አይደለም። አዲስ የሆነን ግኝት ሴኩላር በሆነ መንገድ ወይም ዓለማዊ በሆነ መንገድ ማግኘት፣ ለምድር የሚጠቅመውን ሳይንሳዊ ነገሮችን ማግኘት፣ አዳዲስ አሰራሮችን፣ አዳዲስ ቀመሮችን፣ አዳዲስ እውቀቶችን ማግኘት የጸጋ ውጤት ነው። ጸጋ ሲባል ብዙ ሰው ይሄ ከሃይማኖት ጋር ያያይዘውና የመስበክ የመጸለይ የመፈወስ ይመስለዋል። እሱ ሌላኛው ጸጋ ነው። የተደበቁን መዛግብት ማግኘት በራሱ አንዱ ጸጋ ነው። እኔ ይሄ የማወራችሁ እኮ ሰው ነግሮኝ አይደለም፣ ከመጽሐፍ አንብቤ አይደለም። ከተደበቁ ስውር መዛግብት በጥበብ ኃይል የተገኘውን ነው የምነግራችሁ። ይሄ በራሱ አንድ ትልቅ ጸጋ ነው። የተሰወሩትን መዛግብት የማግኘት በመገለጥ ነገሮችን መረዳት፣ ለምድር የሚጠቅምን ነገር ማምጣት በራሱ ምንድን ነው? አንዱ ጸጋ ነው። ነገሮችን የመከሰት ጸጋ። በጣም ሩቅና ብርሃናዊ የሆነው ዓለም ላይ ቀዶ ሄዶ ነገሮችን ማየት፣ እነሱን ለምድር እንዲጠቅሙ አድርጎ ማምጣት፣ የሰው ልጆችን ማስተማር፣ የሰው ልጆችን ድካም መቀነስ፣ የሰው ልጆች በቀላሉ እንዲግባቡ ማድረግ፣ የሰው ልጆች ከእፍዳና ከአበሳ እንዲድኑ በረፍትና በሰላም እንዲኖሩ ማድረግ አንዱ ጸጋ ነው። ስለዚህ ከፍ ማለት ይጀምራሉ። ትውልዳቸውን መጥቀም ይጀምራሉ። ምድራቸውን መጥቀም ይጀምራሉ። ራሳቸውን መጥቀም ይጀምራሉ። ከዛ በገንዘብም በእውቀትም ማደግ ሲጀምሩ ከባድ ሁከት ታስነሳለች። ደግሞ በ3ኛ ደረጃ ምን አይነት ሁከት? በዛ ነገር እንዳይቀጥሉ ሌላ ሀሳብ ታበዛለች። ይሄን ብታረገው፣ ይሄ ቢሆን፣ እንደዚህ ቢሆን ሀብታም ትሆናለህ፣ እንደዚህ ቢሆን በቀላሉ ስልጣን ላይ ትቀመጣለህ ብለህ ሀሳብ ታመጣለች። ሀሳብ ስታመጣ በጆሯቸው አይደለም የምትነግራቸው፣ በወዳጆቻቸው በኩል በሚቀርቦቻቸው በኩል ታመጣለች። በሚቀርቧቸው ሰዎች በኩል የሚመጣ ነገር ደግሞ ያወዛግባል። ስለዚህ ምንድን ነው የምታደርገው? አቅጣጫቸውን እንዲቀይሩ፣ የያዙትን ነገር እንዳያምኑ፣ ከዛ ፈቀቅ እንዲሉ፣ ሌላ ነገር እንዲለማመዱ ማድረግ ትጀምራለች። ያ ማለት ምንድን ነው? ሌላ ነገር መለማመድ ማለት መዋሸት፣
ማስመሰል በጣም አደገኛው። እነዚህ ሁለቱ አደገኞች ናቸው፣ መዋሸትና ማስመሰል። አንድ የተማረ ሰው፣ አንድ ጸጋ ያለው ሰው ብርሃን በሆነው ዓለም ውስጥ ያየውን ውብ ዓለም ምድር ላይ ለማምጣት ሲፈልግ መዋሸት ከጀመረ፣ ማስመሰል ከጀመረ፣ አድርባይነት ከጀመረ እሱም ይመክናል፣ ያየውም ያ ውብ ዓለም ይደርቃል። ትልቁ ስራዋ ይሄ ነው። ስለዚህ ባጭሩ ለምን ርፍ ብለህ በሰላም አትኖርም የሚል ሀሳብ ታመጣለች። ውዝግብግብ ነው የምታደርጋቸው። በቃ ውዝግብግብ። ብዙ ሰዎች በዚህ መክነ የቀሩ የሉ። ብዙ ሰዎች ከጅምሩ ጥሩ አይተናቸው ጥሩ ጀምረው ምን ሆነው ነው? እነሱ ናቸው ወይስ እነሱን የሚመስል ሌላ ፍጡር ነበር? እንደዚህ ድንዝዝ ብለው ምን ነው የተቀየሩት ያልናቸው ሰዎች የሉ። ብልሽት ብለው ገደል የገቡ። ሶስተኛው ደረጃ በጣም አደገኛ ነው። ጸጋ የሚጀምርበት ያደግንበትን መከራና ስቃይ ገና ያለቀቀን ቁስላችን ያልደረቀ የጀመርነውም ጸጋ ደግሞ በደንብ በስሎ እኛን መክቶ ሊያቆመን ያልቻለበት ለጋ አይሆን እድሜ ወይም የተደበላለቀ መሰረት ነው ያ ቦታ። ሶስተኛውን አሸንፈው በያዙበት ጸንተው ጎብዘው የትኛውንም የሐሳብ ወጨፎ የትኛውንም የሚያመክን ሐሳብ የዚችን የጎስታኪኖስን ጦርነት አልፈው አራተኛ ላይ ሲደርሱ እሷም ደግሞ እንደዚሁ ከፍ ያለ ደረጃ ይዛ አራተኛ ላይ ትከሰታለች። ምን ታደርጋለች? በደንብ እዩት። እየተፈተናችሁ ያላችሁትም እዩት። እየተፈተኑ ያሉ ሰዎች በዙሪያችሁም ካሉ በደንብ አጢኑ። ልጆቻችሁንና ወገኖቻችሁንም በደንብ ይዋቸው። መፍትሄው ምንድን ነው የሚለውን መጨረሻ ላይ እናያለን። ስለዚህ አራተኛው ላይ ደርሰናል። አራተኛው ደረጃ ላይ ሲደርሱ በዝናቸው በጣም ሲታወቁ ምድር ላይ ስራቸው መናኘት ሲጀምር ምን ማድረግ ይጀምራሉ? ለሁለት መከፈል ይጀምራሉ ጉዳዮች። የዚህ ዓለም ገዢ የክፉ መንፈስ ባህሪው ምን መሰላችሁ? በሚያዋጣውና አቅም በሚያገኝበት ላይ የመጨረሻው አምላክና ኃያል ነኝ ብሎ ያምናል። አላዋጣው ባለው ነገር ላይ በሚያሸንፈውና ግራ በሚጋባበት ነገር ላይ ደግሞ ከፊሉን እውቅና ይሰጣል፣ ከፊሉን ደግሞ ይታገላል፣ ይደብቃል። ይሄ አራተኛው በስለው ዝናቸው ወጥቶ ስራቸው መስራት ጸጋቸው መታየት ጀምሮ በብዙ መልኩ መጠንከር ሲጀምሩ ደግሞ የጭንቅ ኑሮ መኖር ይጀምራሉ። ለምን? ሰዎች በእነሱ ላይ መከፋፈል ይጀምራሉ። በጣም አደገኛው ስቴፕ ይሄ ነው። በዚህ ሪንግ ውስጥ ያላችሁ ወይም በዚህ ፍሬም ውስጥ በዚህ ስርዓት ውስጥ ያላችሁም ራሳችሁን አበርቱ፣ እዩት። የትኛው ደረጃ ላይ ነው ያለሁት የሚለውንም በደንብ እዩት። በዙሪያችሁ ያሉ ሰዎችም በእንደዚህ አይነት ወጀብ ውስጥ ካሉ በዙሪያቸው ቁሙ፣ አግዟቸው። ጎስታኪኖስ ወይም የዚህ ዓለም አደገኛው ገዢ እንዳይነጥቃችሁ ያዟቸው። አራተኛው ህዝብ ይከፋፈልባቸዋል። አይቷችኋል። ታዋቂ ሰዎች አወዛጋቢ ይሆናሉ። አወዛጋቢ የሚሆኑት እነሱ ውዝግቡን ፈልገውት አይደለም፣ ወይም የውዝግቡ ፈጣሪ እነሱ አይደሉም። ትውልዱ በእነሱ ላይ ምን ይሆናል? ይከፋፈላል። እነሱን የሚደግፍ በእነሱ ጸጋና እውቀት የሚያምን የእነሱን ግኝት የሚቀበል ወገን ደግሞ ይነሳል። በደንብ የሚያቅፋቸው አሁን ሰውም ይሰራሉ፣ መኖሪያም ይሰራሉ። በጣም ጎበዝ የሆኑበት ቦታ ስለሆነ አቅም ይፈጥራሉ። በሌላ በኩል ደግሞ እነሱን የሚጠላ እነሱን የሚነቅፍ እነሱን የሚቃወም የነሱን ግኝት የነሱን ጸጋ ደግሞ ከክፉ ሐሳብና ከመጥፎ አሰራር ጋር ለትውልድ አይጠቅምም፣ ውሸት ነው፣ በሳይንስ አልተረጋገጠም፣ ተራ ነገር ነው፣ በሌላ በባዕድ መንፈስ ተጭነው ነው ብሎ ደግሞ ወሬ የሚያናፍስ በጣም አደገኛ ደግሞ ቡድን ይነሳል። በሌላ በኩል ደግሞ ስርዓቱ መንቀጥቀጥ ይጀምራል። አራተኛው በጣም አደገኛ ነው። ስርዓቱ መንቀጥቀጥ ይጀምራል። ስርዓት ስላችሁ ሃይማኖታዊውም ስርዓት የፖለቲካውም ስርዓት እውቅና ተሰጥቶት ፖለቲካውም እንደ ስርዓት እየሰራ ነው ወይም ሲስተም ሆኖ እየሰራ ነው። ሃይማኖቱም ደግሞ ተአማኒነት አግኝቶ ሰው ልቦ አርፎ እየመራ ነው። አራተኛው ላይ ግን የሃይማኖት ሰዎችም የፖለቲካ ሰዎችም ይቀላቀሉበታል፣ ክፍፍል ውስጥ ይቀላቀላሉ። የሃይማኖት ሰዎች ከእግዚአብሔር የወጣ ነው ይላሉ። ይሄ ሰው ያገኘው ግኝት ወይም ጸጋው የእሱ ጥበብ ኃይሉ ገዥነቱ ዓለማዊም ሊሆን ይችላል፣ መንፈሳዊም ሊሆን ይችላል፣ ወይም በሃይማኖት በኩል የወጣም ሰው ሊሆን ይችላል፣ እንደገና በሳይንሳዊ ዘርፍም የወጣ ሊሆን ይችላል። ግን የሃይማኖት ሰዎች ይመጣሉ፣ አስተያየት ይሰጡበታል። ብዙ ሰባኪዎች አንደበታቸውን የሚከፍቱት ላንቃቸውን የሚያላቅቁት ምላሳቸው የሚተጋው በዚህ ሰዓት ነው። በእነዚህ ሰዎች ላይ ይነሳሉ። ስለዛ ስላገኙት ነገር ስለ ጸጋቸው ስለሚሰሩት ስራ ግን ምንም ያውቁት ነገር የለም፣ ብቻ ያናፍሱታል። ምንድን ነው ሲባሉ በእግዚአብሔር የተወደደ አይደለም፣ ከእግዚአብሔር የሚወጣ ነው፣ ልክ አይደለም፣ የሰይጣን ነው ይላሉ። የሚገርመው ግን ይሄንን ሰልፍ የምታስነሳው ጎስታኪኖስ ራሷ ሰይጣን ናት። ሰዎች ግን በእሷ ተመርተው በአመፅ ይነሱና የሰይጣን ነው ይላሉ። አንዴ የመንፈስ አደጋ በጣም 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 ውስብስብ ነው። በተለይ እነዚህ ሴት መናፍስ በጣም አደገኞች ናቸው።
የሃይማኖት ሰዎች ተነስተው ለምድሪቷ አይጠቅመው፣ ትውልዱን ለማበላሸት ነው፣ ለሰይጣን ለማስገዛት ነው፣ መጥፎ ግኝት ነው፣ ይሄ ጸጋ ከእግዚአብሔር አይደለም ብለው ይደመድማሉ። የሃይማኖት ሰዎች ሲናገሩ ደግሞ በጣም ነው የሚደመጡት። በጣም አደገኞች ናቸው። ታርጌት ፉል ናቸው። ደግሞ ሲናገሩ በጣም አደገኞች ናቸው። ሳይንቲስቶች በሃይማኖት ሰዎች ተጠልተው ተወግረው የተገደሉ የሉም? እኔ አሁን እነሱን በመዘንዘር አልቆይም። አታውቁም? የሃይማኖት መምህራን በስነ መለኮት በጣም የበሰሉ ሰዎች በሃይማኖት መከፋፈል የለብንም፣ ሰው የእግዚአብሔር ፍጡር ነው፣ ሰው የአንድ አባት ልጅ ነው ያሉ ሰዎች በአደባባይ ተወግረው አልተገደሉም? በድብቅ በመርዝ አልተገደሉም? ሰዎችስ በጫጫታና በሁከት አሳብደው ወፈፍ ያድርገው አልገደሏቸውም? አይናቸው ወጥቶ በጨለማ ቤት ታስረው አልሞቱም? እስቲ ንገሩ። የሃይማኖት ተቋማት ልክ አይደሉም፣ ሰይጣን ናቸው ብለው ተወግረው የተገደሉ፣ ጨለማ ቤት የሞቱ፣ ጉድጓድ ተጥለው ከነነፍሳቸው የተቀበሩ የሉም? ምድር ላይ በታሪክ አሉ። ካለፉ በኋላ ትውልዱ ያለቅሳል እነሱን ፍለጋ። የትም አታገኛቸው፣ የትም። ለምን? ጎስታኪኖስ እንዴት እንዳስወገደቻቸው ንቃ። ከዚህ በኋላ ጀግኖች እንዳይገደሉ ንቃ። ከዚህ በኋላ ጸጋ ያላቸውን ሰዎች ጀርባህን እያስደበደብክ ቅፋቸው። ግድ የለም አንተ ሙት፣ ሕያው ትሆናለህ። እነሱ ብዙ ስራ ይሰራሉ ምድር ላይ። አንድ ጥበበኛ ሰው ምድር ላይ፣ አንድ ጸጋ ያለው ሰው በብዙ ሚሊዮን በሚቆጠር ህዝብ ላይ ይተካ ይችላል። በመቶ በሚቆጠሩ ዓመታትም ላይደገም ይችላል። ምድር ላይ ያለፉ ትልልቅ ሰዎች፣ የጽድቅ አርበኞች፣ ብሔራዊ አርበኞች፣ የሳይንስ አርበኞች ይደገማሉ? ምድር ላይ አይደገሙም። ሰው ግን ያለቅሳል። ትናንትና ግን ተው ይሄ ነገር ልክ አይደለም ብለው ሲጮሁ በአደባባይ ነው የገደልናቸው። ለምን? ጎስታኪኖስ በጣም አደገኛ ናት። አብሊማኒ በጣም ኃይለኛ ናት። የእሷ የመንግስት ስርዓት በዋናው መንግስት ውስጥ በአንድ ክልል ውስጥ ገዢ ሆና ነው የተቀመጠችው። በምን አይነት? ጸጋን በማምከን አንዳንዶቹን በሆነ መንገድ በማታለልም ጸጋቸውን የምትነጥቃለች፣ በኃይልና ሰልፍ በማስነሳትም ደግሞ የምትነጥቃለች። አራተኛው ህዝብ የሚከፋፈልበት ነው። የሃይማኖት ሰዎች መጥተው ይሄን ይላሉ፣ እነዛ ሰዎች ይደነግጣሉ፣ ህዝቡን እንደገና በያዝድ ያደርጉታል። ነው እንዴ ታዲያ? ስራው ጥሩ ነው፣ ያገኘው ጥበብ ጥሩ እኮ ነው። በቃ ሃይማኖት ሰዎች ካሉማ ዋና መረጋገጫ እነሱ ናቸው፣ እግዚአብሔር ካለማ ይላሉ። አንድ ሼኪ፣ አንድ ካህን ወይም ዲያቆን፣ አንድ መነኩሴ፣ አንድ ሊቀ ጳጳስ፣ አንድ ፓስተር ከተናገረ በቃ ህዝቡ እግዚአብሔር ተናገረ ነው የሚለው። እነዚህ ሰዎች ተናግረው ተነስተው ልክ አይደለም ሲሉ እነዚህ ሰዎች ይጎዳሉ። የፖለቲካ ሰዎች ደግሞ ይነሳሉ፣ ጸረ ሰላም ናቸው ይላሉ፣ ጸረ አብዮት ናቸው ይላሉ። አሁን ላለው ስርዓት የሚመቹ አይደሉም፣ ኢኮኖሚውን ገደል ሊከቱት ነው፣ የህዝቡን አሳሰብ ገደል ሊከቱት ነው ብለው የፖለቲካ ሰዎች ራሱ ደግሞ መንግስት ማለት ነው። የፖለቲካ ሰዎች ማለት ሀያሲያን ማለት አይደለም። ወይ ደግሞ እነዚህ ምን ልበላቸው ምንድን ነው የሚባሉት አክቲቪስቶች አይደሉም። ፖለቲካውን ስናነሳ ቀጥታ መንግስት ነው። መንግስት ደግሞ ፓወር አለው። ምን የማድረግ የማኖርም የመግደልም ስልጣን አለው። የጠላውን ይገላል፣ ያስራል፣ ያሰቃያል። የወደደውን ደግሞ ይሾማል፣ ባለጸጋ ያደርጋል፣ ከፍ ከፍ ያደርጋል። እዚህ አራተኛው ሌቭል ላይ ሲደርስ በጣም ሲጠነክሩ፣ ዝናቸው ምድርን መክደን ሲጀምር፣ ትውልድን መስራት ሲጀምሩ፣ ትውልድ እነሱን እንደ አድባር መቁጠር ሲጀምር፣ ሰው ትውልዱ እነሱ ላይ መጠጋትና እነሱን መውደድ ሲጀምር፣ ሌላ በተመሳሳይ እንደነሱ አይነት ሰዎች ሊበዙ ሲፈለግ በጣም ያከሩትና እንትኑ ይበዛል፣ ሰልፉ ይበዛል። ስለዚህ ከባድ የሆነ ክፍፍል ይፈጠራል በህዝቡ መካከል። ስለዚህ ምንድነው እነሱንም ይደግፋል፣ እነሱንም ይጠላል። መሀል ሰፋሪም ደግሞ አለ። በመካከል ደግሞ ግርግሩን ተጠቅሞ ደግሞ ነጋዴ አለ። ስለዚህ እነዚህ ሰዎች የሚደርስባቸው አበሳ፣ የሚደርስባቸው እንግልት፣ የሚደርስባቸው የሞራል ጫና ቀላል አይደለም። የት ይኖራሉ እስኪ ንገሩ? ማህበረሰቡ የሚያብድ ከሆነ፣ መንግስት በዚህ በኩል ካራ የሚስል ከሆነ፣ የሃይማኖት ተቋማት ወይም የእግዚአብሔር ሰዎች የሃይማኖት መምህራን ደግሞ በዚህ በኩል በቃ ከምድር እንደሚወጣ የሚፈልቅ ውሃ እንዲህ እየተነጠቁ የሚያወሩ አይነት ከሆነ፣ ከሰማይ እንደሚወርድ ነው ወድጓድ ህዝቡ ላይ የሚጮሁ ከሆኑ እነዚህ ሰዎች ምን ያደርጋሉ? በቃ በጣም ነው የሚጎዱት። ግን በዚህ መሀል ማን አለ? እግዚአብሔር። እዚህ ያደረሳቸው ማን ነው? እግዚአብሔር። ግን በጣም ስስ ናቸው። አራተኛው ይሄ ነው። ክፍፍል ይፈጠራል ምድራችን ላይ። አሁን ኢትዮጵያ ውስጥ የተከፋፈልንባቸው ሰዎች የሉ። ትክክለኛ የእግዚአብሔር ሰዎች ናቸው። ትክክለኛ የጥበብ ሰዎች ናቸው። በትክክል ግኝታቸው ይሰራል። ወደ ሲስተም ይግባና ስራ ላይ ይዋል የምንል ግን ደግሞ ይሄ ሰይጣን ነው የምንል የለም፣ እነሱ ዘራቸው ይሄ ነው፣ የለም እንደዚህ ተልእኮ አላቸው የምንላቸው ሰዎች የሉ። አሁን በዚህ ሰዓት ራሱ
አሁን ይህን ቪዲዮ እየሰማችሁ አሁን በዚህ ሰዓት እየኖርን የተከፋፈልንባቸው ሰዎች የሉም? ጎበዝ ናቸው? አይ ጎበዝ አይደሉም። ለሀገራቸው ነው የሚለፉት? አይ አይደለም፣ ተገዝተው ነው። በሰይጣን ተሾመው ነው? አረ የእግዚአብሔር ጸጋ ነው እያልን የምንፋጭባቸው ሰዎች የሉም? አሁን ሀገራችን ላይ አሉ፣ ዓለም ላይ የሉም? አሉ። ግን እንዳትሞኙ፣ ከጎስታኪኖስ ጋር ተሰልፋችሁ እንዳትገኙ። መጨረሻ ላይ ጎስታኪኖስን የሚያስረው የእሳት ሰንሰለት ያስራችኋል። እርሷን የሚያወድም የእሳት ሰንሰለት፣ የእሳት ሰይፍ ይበላችኋል። ስለዚህ ተጠንቀቁ። ከእሷ ጋር ተሰልፋችሁ እንዳትገኙ። አራተኛ ላይ የሚጠብቃቸው እነዚህ ጸጋ ያላቸው ሰዎች የህዝብ መከፋፈል ነው። ስለዚህ እነሱ ምን ይሆናሉ? በጣም ይጨነቃሉ። ጌታ ሆይ ከምኖር ግደለኝ ሊሉ ይችላሉ። ኤልያስ እንደዛ አላለም። ኤልዛቤል በዛ ብልግናዋ በዛ ግልሙትናዋ እንዴት እንደተጨማለቀችበት አታስታውሱ? ምን አለ እሱ መጨረሻ ላይ? ጌታ ሆይ ደጎቹን ወስደህ እኔም ብቻዬን አስቀርተህ ታሰቃየኛለህ? ግደለኝ አላለም? እንዴት እንደተማረረ ኤልያስ ከሰማይ እሳት ያወረደ ያ ታላቅ ነቢይ ብቻውን ሲቀር እግዚአብሔር የመረጣቸውንም እንደሱ አይነቶቹን ሲደብቅበት ብቻውን በምድረ በዳም በተራራም ሲቀር ምን አለ? ለምን እኖራለሁ አለ። ለምን? የስጋ ነው፣ ሰው እኮ ነው። ከሰማይ የመጣ መልአክ አይደለም፣ መንፈስ አይደለም። ይበላል፣ ይጠጣል፣ እንደሌላ ሰው ከሰው ከማህፀን የተወለደ ነው። ይደክመዋል፣ ይተኛል፣ ያንቀላፋል፣ ያዝናል፣ ይደሰታል። ቢችል እኮ ማግባትና መውለድም ይፈልጋል። ግን እንዴት እንደተሰቃየ አላያችሁ? እና ኤልያስ እብድ ነው። ኤልዛቤል ምንድን ነው የምትለው? እብድ፣ በጥባጭ። የቤተ መቅደሱም ወይም እግዚአብሔርን የሚያመልኩም ሰዎች ተሸንፈው የኤልዛቤልን ፍርፋሪ እየበሉ ምን ሆነዋል? የእሷ አውደልዳይ ሆነዋል። የእሷ ተላላኪ ካድሪ ሆነዋል። ስለዚህ ምን ይሉታል? ኤልያስን እነሱም ያሳድዱታል። ኤልያስ እንዴት እንደተማረረ ታስታውሱ? እግዚአብሔር ሆይ ግደለኝ። ለምንድን ነው የሚኖረው? በቃ ያ ታላቅ ሰው አያችሁ። ጸጋ ያላቸው ሰዎች፣ ጥበበኛ ሰዎች፣ ኃያላን ሰዎች እንዴት እንደሚሰቃዩ። ለምን? ውሸተኛ ሰዎች የሚታመኑ ይመስላሉ። የመንግስት ሰዎችማ በእንዲህ አይነት ሰዎች ላይ ሲነሱ ልክ ይመስለናል። ህግ የተጣሰ ነው ይመስለን። ስለዚህ ወህኒ ይውረዱ እንላለን፣ በስቅላት ይቀጡ እንላለን። ትልልቅ ሰዎች በአደባባይ ተሰቅለው አልተገደሉ? ክርስቶስ ኢየሱስን ጨምሮ ብዙ ትልልቅ ሰዎች ምድር ላይ አልተሰቀሉም፣ አልተገደሉም፣ ተገለዋል። ዓለም ልክ ነው? እስኪ አሁን ገምግሙት። ዓለም እውነቱን ነው? እነዚህ ሰዎች ለምድር ስጋት ናቸው? በጥባጭ ሆነው ነው? አይደለም። አያችሁ፣ ኃይላችን ሲነጠቅ፣ ስፍራችንን ስንለቅ፣ ከእግዚአብሔር እውቀትና ከመንፈስ ቅዱስ ብስለት ስንወጣ እንዴት በራሳችን እንደምንጫወት አያችሁ። ትልልቅ ሰዎቻችንን እያጣን ነው። አስቀድሜ የምን አልኳቸው? አድነኒ እግዚኦ እስመ ኀልቀ ኄር ያለው ዳዊት ደግ ሰው አልቋል፣ እባክህን አድነኛል፣ እኔን ጠብቀኝ፣ እነዚህ ክፉ ሰዎች እንዳያጠፉኝ፣ እንዳይገሉኝ፣ እንዳያሰቃዩኝ፣ እንዳይቀጠቅጡኝ፣ እባክህን ከነዚህ ሰዎች አድነኝ እኮ ነው። ደግ ሰው ጠፍቷል። ከማጋ ላውራ፣ ከማጋ ልማከር፣ ብቻዬን ቀረው አይነት እኮ ነው። ኤልያስም እንደዛ አይደል ያለው? እኔ ብቻዬን ቀርቻለሁ፣ ውሰደኝ ነው ያለው። ይሄ አራተኛው ሌቭል የጭንቅ የመከራ ነው። የሚበሉት ምግብ እንኳን ቃናውን አያውቁትም። ከደምና ከሐሞት ጋር ነው የሚበሉት እየመረራቸው። ጌታ ሆይ በገደልከኝ ሳይሉ ሲቀራሉ፣ በር ዘግተው በአደባባይ ላይ ሽንፈታቸውን አይናገሩም እንጂ። ጸጋ ያላቸው ሰዎች እንደዚህ ነው የሚሰቃዩት። እባካችሁን ወገኖቻችን ንቁ። አጠገባችሁ ያሉ እንቁዎቻችሁን ጠብቁ። ምናምንቴ ሰዎች ሚሊየን ቢሞቱ ይሻላል ጸጋ ያለው አንድ ሰው ከሚወድቅ። ትልልቅ ሰዎች ስላጡ ነው እስራኤላውያን ተበትነው ለብዙ ሺህ ዘመናት መከራ የከፈሉት። በጣም ብዙ መከራ ያዩት፣ ዋጋ የከፈሉት። ለምን? ትልልቆቻቸውን ተነጠቁ። በዋዛ ፈዛዛ ችላ ብለው ሲቦርቁ ትልልቆቻቸውን ተነጠቁ። ማን ይድረስላቸው? ትንንሽ ሁሉ መንግስታት እየተነሱ ቀጥቅጠዋቸዋል። እኛ ኢትዮጵያውያን ትልልቆቻችንን በማጣታችን ምን ያህል እንደተሰቃየን አታዩም እንዴ? እንቁዎቻችንን ስላጣን ምን ያህል መናኛ ህይወት እንደምንኖር አታውቁም እንዴ? የሚያሰለችና እንጨት ያለ ማዕድ እንደምንቆርስ አታውቁም እንዴ? ጥበበኞቻችን ጠፍተው እኮ ነው ብቻችንን ቀረን። ማን ሀይ ይበለን? ማን ይምከረን? ማን የተተበተበውን ይፍታልን? ማን ያሻግረን? ሁሉም ጭቃ ውስጥ ይዋኛል። ለምን? ጎስታኪኖስ፣ እች ክፉ መንፈስ፣ እቺ በግራ ክንፍ የተሰየመች አደገኛ ትልልቆችን ከምድር ላይ የምትጠርግ እግዚአብሔር ይጥረግሽ። ደግሞ ዘመንሽ ይደርሳል፣ ትጠረጊያለሽ። ግን ሰው በምድር ላይ ከባድ ሰልፍ ያለበት። አራተኛው በጣም መራራ ነው። አምስተኛውና የመጨረሻውን እንይና እንጨርስ። አምስተኛውና የመጨረሻው እነዚህ ሰዎች በዚህ ሁሉ በአራቱም ወጥመድ ውጣ ውረድ ውስጥ አሸንፈዋት ያልፋሉ። አሸንፈዋት ደግሞ የሚያሸናፊ ናቸው፣ ግን ጥቂት ናቸው። አብዛኞቹ ይራገፋሉ። እስኪ ተመልከቱ፣ ከህፃንነት ጀምሮ የሚደርስባቸውን መከራ አይቋቋሙትም። አንዳንዶቹ ይሰበራሉ፣ መንገድ ላይ ይቀራሉ። ሰው ደካማ ነው። የበረቱትና እግዚአብሔር የረዳቸው እጅግ በጣም የበረቱትና የጎበዙት ደግሞ ያልፋሉ። ስለዚህ አምስተኛው ደረጃ ላይ ያሸንፏታል።
ምንም አታመጣም። ጸጋቸውን ሳትነጥቅ፣ ዘመናቸውን ሳትነጥቅ፣ ስራቸውን ሳትነጥቅ ያሸንፏታል። የነሱ ህይወት በክብር ተዘጋ። ሐውልታቸው በብርሃን ተተከለ። አበቃ። ከዛ ምን ታደርጋለች? በቃ ምንም ማድረግ አልቻልኩም ብላ ድንኳኗን ነቅላ ከምድር ትሄዳለች? አትሄድም። እንደገና ልጆቻቸውን ማስተዳደር ትጀምራለች። ሁለት ነገር ታደርጋለች። እነሱ ከሄዱ በኋላ ሁለት ነገር። አንደኛው ትውልዳቸውን ታሳድዳለች። ወደኋላ ተመልሳ ደግሞ ዘራቸውን ትቆጥራለች። ለምን? የነሱን አይነት ትውልድ እንዳይነሳ፣ ከዘራቸው ኃያል ሰው እንዳይነሳ ዘራቸውን መቀጥቀጥ ትጀምራለች። ልጆቻቸው እነሱን እንዳይተኩ ምናምንቴ እንዲሆኑ ታደርጋለች። ሰልፍ ታስነሳለች፣ አመፅ ታስነሳለች፣ ጥቅም ወዳድ እንዲሆኑ ታደርጋለች። በጣም ዘላንና ክፉ እንዲሆኑ ታደርጋለች። ልጆቻቸውን ደግሞ መታገል ትጀምራለች። እነሱ አምልጠዋታል፣ ከኋላ ግን ዘራል እነሱ ላይ ትሰራለች። የምተኛ ነው ይመስላችሁ? የሚደክማት ነው ይመስላችሁ? ተስፋ የምትቆርጥ ነው ይመስላችሁ? መንፈስ ተስፋ አይቆርጥም። መንፈስ አይተኛም። መንፈስ አይደክምም። መንፈስ በጣም ነው የሚረባረበው። ድንገራችሁ፣ መንፈስ በጣም ነው የሚናበቡት፣ በጣም ነው የሚረዳዱት። ዓለምን ነው ጠቅለው የሚይዙት። በጣም ሰው ነው ክፉ፣ ሰው ነው የማይረዳዳው፣ ሰው ነው ደካማ፣ ሰው ነው ሆዳ፣ ሰው ነው ምቀኛ። አንድ ሰው የሆነ ነገር አደርጋለሁ ብሎ ጥሩ ነገር ለማድረግ ሲነሳ ክፉዎች መጥተው $1 ሚሊዮን ከሰጡት ልቡ ጥፍት ነው የሚለው። በቃ እንዲያውም እኮ ድሮም ልክ አይደለሁም ነበር ይላል። ራሱን ሁሉ መውቀስ ይጀምራል። መናፍስት እንዲህ አይደሉም፣ በጣም አደገኞች ናቸው። ተስፋ ቆርጣ ትቀር መሰላችሁ? ልጆቻቸውን ታሳድዳለች። የትልልቅ ሰዎች ልጆች ምድር ላይ ያሉ አሁን እነሱን ተኩ። 3% ተክተዋል። 97%ቱ ግን የትልልቅ ሰዎች ልጆች የሉም፣ ተበልተው አልቀዋል። ለምን? እያነቅን ለጎስታኪኖስ እየሰጠናቸው ተበልተው አለቁ። አስበላሃቸው ጀግኖችህን፣ አስበላሃቸው ትልልቅ ልጆችህን፣ እንቁዎችህን በቁና እየዘገንክ ሰጠህ። ቅማ 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 ጨረሰቻቸው። ምድር ኦና ባዶ ሆነች። ውሸታም፣ ትኩሳታም፣ አመንዝራ፣ ችኩል፣ ጦረኛ፣ ነጣቂ፣ ሆዳም በዛባት ምድር ላይ እነዛ ሰዎች ተነጠቁ። አንዱ ይሄ ነው። አንዱ ይሄ ነው። ሁለተኛስ ታሪካቸውን ትበቀላለች። የታሪክ በቀል እንዳላት ታውቁም። ብዙ መዛግብት አሁን እኛ እውነት አድርገን የምንወስዳቸዋሉ። እነሱ የታሪክ በቀሎች ናቸው። ጥሩ የተሰራን ስራ ጥሩ አይደለም ብለው በብዕር ደግሞ ይበቀሉታል። ጎሳኪኖስ ይህን ትሰራለች። ደራሲያን አሏት፣ የሚቀምሩ ሰዎች አሏት። ትልልቅ ጻድቃንን ትልልቅ ስራ የሰሩን ሰዎች ደብቃ ከሃዲ እንደነበሩ፣ የእግዚአብሔርን ቤት ይበዘብዙ እንደነበሩ፣ ለእግዚአብሔር መንግስት ይመቹ እንዳልነበሩ፣ የማይመቹ እንደነበሩ፣ በቃ መጥፎ እንደሆኑ አድርጋ ደግሞ ታሪካቸውን ትበቀላለች። ሐውልታቸውን ለማፍረስ ትፈልጋለች። ከገጸ ምድር ታሪካቸውን ማጥፋት ትፈልጋለች። አሁን በአንዳንድ ሰዎች ታሪኮች ላይ እየተከራከርን ያለበት ጉዳይ የለም አለ። ሐውልታቸውን ያፈረስነው ሰዎች የሉ። መቃብራቸው እንዳይታወቅ አድርገን ቆፋፍረን ቦለቅ ያልዘራንበትም፣ የከብት ማድለቢያ ያላደረግነውም፣ የእነሱን ርስታቸውን ወስደን የአሳማ ማርቢያ ያላደረግነውም ምን ይመስላችኋል? ቦታ ጠቦ ነው አይደለም? ጎስታኪኖስ ክፋትና ምቀኝነት በጭንቅላትህ ታስገባለች። ድሮ እኮ አያቶቻችን እንዲህ አድርገውን ነበር ትላለህ። በበቀል ትጦዛለህ። እነዛን ጀግኖች ታሪካቸውን ታጠፋለህ። ስለነሱ የተጻፈው ሁሉ እንዳይነገር ታደርጋለች። መቃብራቸው የት ቦታ እንዳለ እንዳይታወቅ ታደርጋለች። ስለነሱ እንዳይነገር በሙሉ በየዜና ማሰራጫው በሙሉ ትዘጋለች። ስለነሱ ጥሩ ነገር የሚጽፍ እጁ ይሰበራል። አምስተኛ ምን ታደርጋለች? እነሱ አለፉ፣ አሸነፏት። ልጆቻቸው ግን አሉ። እነሱን ታሳድዳለች፣ እነሱን ትቀጠቅጣለች። ሁለተኛ ታሪካቸውን ታሳድዳለች። ታሪካቸው ሩቁን ተዉት፣ የሰፊውን ዓለም ተዉት። በጣም ለረጅም በሺህ በሚቆጠሩ ዘመናት ያለፉትን ጀግኖች እና ጻድቃንን ተዋቸው። በዘመናችን ሀገራችን ኢትዮጵያ ውስጥ በዚህ 200 ዓመት ያለፉ ሰዎች በጣም ጥበበኛ የነበሩ፣ በጣም ጀግኖች የነበሩ፣ ለወገናቸው፣ ለሀገራቸው፣ ለእምነታቸው ወይም ለእግዚአብሔር በጣም ቀኝ የነበሩ ሰዎች ታሪካቸው ላይ አሁን እየተነታረክን አይደለም? እየረገምናቸው አይደለም? በየቀኑ ስለነሱ ማውራት አይደለም ያስደስተን? ለምን? ታሪካቸውን ለማጥፋት። ለምንድነው እንዲህ የምናደርገው? ጎስታኪኖስ ጭንቅላትህ ላይ ገብታ እንደ ስንዴ ጠላ እያናወዘችህ እንዴት ጥሩ ነገር ትናገራለህ? ስለ አባቶች ደግ ነገር ማውራት አችልም። ስላለፉት ትልቅ ሰዎች ጥሩ ነገር መናገር አችልም። ታሪካቸውን እየተበቀልክ እንደሆነ ይግባህ። ሶስተኛ ደግሞ ምን ታደርጋለች? በዚሁ በአምስተኛው ነጥብ ላይ ሶስተኛ ደግሞ ምን ታደርጋለች? ሌላው ቀርቶ ሀገራቸው ሰላም እንዳትሆን ታደርጋለች። የተወለዱባት ምድር፣ ያደጉባት ምድር በረሃ፣ በጦርነት በእርስ በርስ አለመስማማት እንድትቀጥል ታደርጋለች። ድሮ የነበሩ ቅዱሳን የተወለዱበት ምድር ዛሬ የጦር አውድማ ነው።
ዛሬ የነዛ ትልልቅ ሰዎች ልጆች እርስ በርሳቸው እየተደባደቡ ነው። አይደማመጡም። ለምን? ኮንስታንቲኖስ እንዴት እንደምትበቀላቸው ተመልከቱ። አጽማቸው በሰላም እንዳያርፍ ሀገራቸው ላይ እሳት ትለኩሳለች። ብዙ ሀገራት፣ የድሮ ሀገራት፣ በጣም ትልልቅ ሊቆች ወይም ትልልቅ ሊቃውንት የወጡባት ሀገራት የዓለም ሀገራትን እዩ። እነዚያውን የፋርስ ምድር በጣም ብዙ ሊቃውንት፣ ብዙ ቀመርን የሰሩ ሰዎች የወጡበት ምድር ነው። ግሪክን ተመልከቱ፣ ኢትዮጵያን ተመልከቱ፣ ግብፅን ተመልከቱ፣ የአረብን ምድር ተመልከቱ። በጣም ትልልቅ ሰዎች የወጡባቸው ምድሮች ናቸው። ግን እነዚህ ሰዎች እንዴት እየኖሩ ነው? ተውስ ስለሌለው እኛ እንዴት እየኖር ነው? ኮንስታንቲኖስ እየተበቀለች ነው። በራስህ ታሪክ እንዳትስማማ፣ በራስህ ሀገር ሰላም እንዳትሆን፣ ምድርህን እንዳትባርክ፣ ራስህን እንዳታይ፣ የትልልቆች የአባቶችህን ታሪክ እንዳታከብር፣ በእነሱ በረከት እንዳትባረክ፣ እርስ በርስ ትደባደባለህ፣ እርስ በርስ ትጣላለህ። በአምስተኛ ደረጃ እነዚህን ሶስቱን ታደርጋለች። ልጆቻቸውን ትበቀላለች፣ ታሪካቸውን ትበቀላለች፣ የተወለዱባትን ምድር ሀገሪቷን የነዛ ትልልቅ ሰዎች ሀገር እንዳይባል የነዛ የባለጌ ሰዎች አገር እንዲባል ታደርጋለች። እርስ በርስ ትደባደባለህ፣ ትጣላለህ። ማን ይህን የሚያደርገው? ኮንስታንቲኖስ። ምንድናት? ከስድስቱ አደገኛ የመናፍስት ሴት አለቆች አንዷ ናት። በስድስተኛ ደረጃ ግን ደግሞ በአንደኛ ደረጃ አየናት። ሁለተኛዋ ማናት የሚለውን ጠይቁኝና ሁለተኛዋን ደግሞ ይዤ እስከምመጣ ጠብቁኝ። አመሰግናለሁ። በተወደደ አክብሮት ሰላም ብያለሁ። ለነበረን ጊዜ ደጉ አባታችን የተመሰገነ ይሁን። ስድስተኛዋን አይተናል። ቀጣይ አምስተኛዋን እናይና አራተኛ፣ ሶስተኛ፣ ሁለተኛ ብለን አንደኛዋን የመጨረሻዋን ደግሞ አይተን በስድስተኛውን ዘጋና ሌሎችን የመናፍስት ክፍል ወይም ደግሞ ሌላውን አደገኛ የምድርን አሰራር ደግሞ የምናይበት ጊዜ ይመጣል። ለዛሬ ይበቃናል። አመሰግናለሁ። ደህና ሁኑልኝ።